ኦፕሬሽን ራይዚንግ ላየን የተፈራውን አድርሷል። ዓለም ከእንቅልፉ ሲነቃ ጦርነት ተወልዶ ጠብቆታል። እንደተጠበቀው እስራኤል የኢራንን ዋና የዩራኒየም ማብለያ ላይ ጥቃት ፈጽማለች። ይህ ብቻም አይደለም፣ ወሳኝ ወታደራዊ አዛዦችንም ገድላለች። ኢራንም 100 የሚሆኑ ድሮኖችን ወደ እስራኤል የተኮሰች ሲሆን እስራኤል ሁሉንም አውርጃቸዋለሁ፣ ለሌሎቹም ተዘጋጅቻለሁ ብላለች። የአብዮታዊት ኢራን መንፈሳዊ መሪ አያቶላ ሆሚኒ ደግሞ ታላቁን በቀል ጠብቁ እያሉ ነው። ይህ ነገር ያለ ቅጣት አያልፍም በማለትም አስጠንቅቀዋል። ሀገራቸው ላልተወሰነ ጊዜ ከአሜሪካ ጋር በኒውክሌር ጉዳይ እንደማትነጋገርም አሳውቃለች። የአሜሪካና አጋሮቿ የጦር ጀቶች የኢራንን ድሮንና ሚሳኤል ከሰማይ ለማውረድ በተጠንቀቅ መቆማቸው ታውቋል። ዮርዳኖስም የአየር ክልሏን ለእስራኤል ከመፍቀድም በላይ አብራ ሚሳኤል አውርዳለች ተብሏል። ሳውዲና ኤምሬትስም ድምፃቸውን አጥፍተው ከእስራኤል ጋር እየሰሩ ይመስላል። ጉዳዩ ወደ ከባድ ቀጠናዊ ውጥረት መግባቱን የተመለከቱት የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር እስራኤልንና ኢራንን መረጋጋት አለባችሁ ብለዋቸዋል። የኢራንን የብቀላ ጥቃት በመፍራት በእስራኤል አስቸኳይ ጊዜ አዋጅ ታውጇል። የቢቢሲው የኢየሩሳሌም ዘጋቢ ቶም ቤኔት ህዝቡ የከፋ ይመጣል በሚል እህል በገፍ እየሸመተ ይገኛል ብሏል። በግዛቲቱ የሚገኙ ሱፐርማርኬቶች መደርደሪያቸው ኦና ሆኗል እየተባለ ነው። አሜሪካ የለሁበትም ያለችበት ይህ ጥቃት ዓለምን ከፍተኛ ስጋት ውስጥ ከቷል። ፒያሳ ኔትወርክ ክስተቶቹን በመልክ አደራጅቶና መስመር አስይዞ ያቀርብላችኋል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የጥልቅና የተአማኒ ዘገባዎች ቤተሰብ ይሁኑ ስንል በአክብሮት ጋብዘናል። ኦፕሬሽን ራይዚንግ ላየን ዘመቻን እንዳወጀች የተናገሩት የእስራኤሉ ጠቅላይ ሚኒስትር ጥቃቱ ገና ተጠናክሮ ይቀጥላል ብለዋል። ለ7 ደቂቃ ያህል የቆየው ንግግራቸው በጀብደኝነት ስሜት የተሞላ ነበር። የኢራንን የኒውክሌር ጣቢያዎች ወታደራዊ አዛዦች ላይ እርምጃ ወስደናል ያሉት ቤንያሚን ኔታንያሁ ኢራን ስጋት የማትሆንበት ደረጃ ላይ እስክትደርስ ትመታለች ሲሉ በእርግጠኛነት ስሜት ተናግረዋል። የኢራን አገዛዝ እስራኤል ከምድረ ገጽ መጥፋት አለበት የሚል አቋም እንዳለው ታይቷል። ይህንን ለማስፈጸም ደግሞ ኒውክሌር እያመረቱ ነው። አሁን ላይ በደረሱበት ደረጃ 10 አቶሚክ ቦምብ መስራት ይችላሉ። 1 ዓመት ባልሞላ ጊዜ ውስጥ የኒውክሌር መሳሪያ ባለቤት ሊሆኑ ይችላሉ ካሉ በኋላ ሀገራቸው ይህንን ፈጽሞ እንደማትፈቅድ ሌላውም ሊፈቅድላት እንደማይገባ አስረዱ። ከዚህ ቀደም ናዚዎች መጥፋት አለባችሁ ብለው የጅምላ ጭፍጨፋ አወጁብን። አሁን ደግሞ ኢራኖች በተራቸው የኒውክሌር ጭፍጨፋ ሊያውጁብን ተዘጋጅተዋል ብለዋል። የዘመቻው ዋና ዓላማ ኢራን ጅምላ ጨራሹን መሳሪያ እንዳታመርት ብቻ ሳይሆን መሳሪያውን ተሸክመው መጓዝ የሚችሉ ሚሳኤሎች እንዳትታጠቅ ማድረግ መሆኑንም ጠቁመዋል። ከዚህ ቀደም ወደ እስራኤል የተወረወሩት ባሊስቲክ ሚሳኤሎች መሰል አቅም እንደነበራቸውም አንስተዋል። ፖለቲካ አዋቂው ቢቢ ኦፕሬሽኑን ታከው የአሜሪካን ልብ ለመብላት የሞከሩበት መንገድም አስገራሚ ነው። የአሜሪካውን ፕሬዝዳንት ዶናልድ ትራምፕ ኢራን ላይ በያዙት አቋም ያደነቁት ኔታንያሁ ኢራኖች እኮ አሜሪካን ታላቋ ሰይጣን ብለው እስራኤልን ታናሿ ሰይጣን ነው የሚሉት በማለት ለናንተ ብዬ ነው የሚል ቅኔ ያለው ንግግር ተናግረዋል። ለኢራን ሕዝብ ባስተላለፉት መልእክት ደግሞ እኛ ካገዛዛችሁ እንጂ ከናንተ ችግር የለብንም፣ ነፃ ስትወጡ ጥንታዊው ግንኙነታችን ይቀጥላል ብለዋል። የኒውክሌር ጣቢያዎቹ ላይ የተፈጸመው ጥቃት በዋናነት ናታንዝ ላይ ያጠነጠነ ነበር። ኢራን 9 የምርምር የማብለያና መሰል የኒውክሌር ጣቢያዎች አሏት። ካሏት ማዕከላት ውስጥ ዩራኒየም ማበልጸግ በዋናነት የሚከናወነው በናታንዝ ነው። ይህ ማዕከል ከዋና መዲናዋ ቴህራን 225 ኪሎ ሜትሮች ያህል ይርቃል። ጥቃቱን ተከትሎ የተመዘገበ የከፋ የጨረር ልቀት እንደሌለ ዓለም አቀፉ የአቶሚክ ኃይል ኤጀንሲ ይፋ አድርጓል። ኤጀንሲው ጥቃቱ በኒውክሌር ማዕከላቱ መፈጸሙንም አረጋግጧል። የእስራኤል ጥቃት ከኒውክሌር ጣቢያው በተጨማሪ ዕውቅ የሀገሪቱ ጀነራሎችንና የኒውክሌር ሳይንቲስቶችንም በልቷል። እስራኤል በመኖሪያቸው ጭምር በአየር መታ ከገደለቻቸው ጀነራሎች መሃል ሁሴን ሳላሚ ይገኙበታል። እኒህ አነጋጋሪ ጀነራል የኢራን አብዮታዊ ዘብ አዛዥ ናቸው። የእስራኤልን የኒውክሌር ጣቢያዎች የት እንዳሉ አሁን አውቀናል፣ የማያዳግም እርምጃ እንወስድባቸዋለን የኛ ማዕከላት ከተመቱ በማለት በቅርቡ ከዛቱት ሰዎች መካከል አንደኛው ናቸው። የኢራን ጦር ኃይሎች ዋና አዛዥ የሆኑት ጀነራል መሐመድ ባጌሪም ተገድለዋል። ፌሬዱን አባሲና
መሐመድ ማህዲ ታራንቺ የተባሉ የኒውክሌር ሳይንቲስቶችም በአይሁዶቹ ጥቃት ሕይወታቸው አልፏል። ኢራን ቢያንስ 6 የኒውክሌር ሳይንቲስቶቿ እንደሞቱባት በሚዲያዎቹ አማካኝነት አረጋግጣለች። እነዚህን መሪዎች ለማግኘት በመኖሪያ አፓርታማዎች ላይ የተፈጸመው ጥቃት ምስኪኖችን እንደገደሉ ቴህራን ይፋ አድርጋለች። እስራኤል በቅርቡ የምትፈጽማቸው ጥቃቶች ከተከማቸ ጦር መሳሪያ ወይም የጦር ሰፈር በተጨማሪ የጦር መሪዎች ላይ ትኩረት ያደረጉ ይመስላል። በተለይ በሊባኖሱ ሂዝቦላ ላይ የወሰደችው እርምጃ ለዚህ ትልቅ ማሳያ ነው። የቡድኑን መሪ ሐሰን ናስረላህን ከነምክትሎቹ በቤይሩት የገደለችው ቴል አቪቭ መሪዎቹ በድርጅቱ ውሳኔ አሰጣጥ ላይ ትልቅ ድርሻ እንዳላቸው ተረድታለች። በሚስጥር ውሳኔዎችን ለመስጠትና አስቸኳይ ውሳኔዎችን ለማስተላለፍ እነዚህ መሪዎች ከበድ ያለ ሚና አላቸውና መወገድ አለባቸው ብላ ከባባድ የአየር ጥቃቶችን በምድረ ቤይሩት አወጀች። ነገሩ በአጠቃላይ ለሀገረ ኢራን ቀላል ነገር አይሆንም። ሀገሪቱ እንዲህ ያለ መጠነ ሰፊ ወታደራዊ ተጋድሎ ውስጥ ከገባች ዘመናት ተቆጥረዋል። እንዲህ አይነት ጦርነት ውስጥ የገባችው እንደ አውሮፓውያን አቆጣጠር በ1989 ከኢራቅ ጋር ስትፋለም ነው። ያኔ የአሜሪካ ወዳጅ የነበሩት ሳዳም ሁሴን ከኢራን ጋር የገቡበት ጦርነት እጅግ ደም አፋሳሽ ከነበሩ ጦርነቶች ውስጥ አንዱ ነበር። ከዚያ በኋላ በአንጻራዊነት በሀገር ቤት ከባድ ጉዳት ያስተናገደ ጦርነት ሳታደርግ ቆይታለች። የእስራኤልና ኢራን ወታደራዊ ትንቅንቅ ቀጠናውንና ዓለምን ማመስ የጀመረው በፍጥነት ነበር። ጥቃቱ እንደተሰማ የነዳጅ ዋጋ ከ10 በመቶ በላይ ከፍ ብሏል። የአውሮፕላን በረራዎችም በእስራኤል፣ ኢራን፣ ኢራቅና ዮርዳኖስ ሰማይ ላይ ድርሽ ሳይሉ ቀርተዋል። አሜሪካ በጥቃቱ የለሁበትም ብትልም ከኢራን የሚመጣን ጥቃት ለመመከት ግን ዝግጁ ነኝ ብላለች። ትራምፕም ይህ ጥቃት እንደሚሰነዘር ቀድመው ሰምተዋል ተብሏል። ለነገሩ ዋሽንግተን ይህ እንደሚሆን ከማወቅም በዘለለ የጥንቃቄ እርምጃ ስትወስድ ሰንብታለች። አስገዳጅ ስራ የሌለባችሁ ሰራተኞች ውጡ፣ የሰራተኞች ቤተሰቦችም እዚህ አትቆዩ ብላለች። ምክንያት እስራኤል ኢራንን ስለምታጠቃ ኢራንም ምላሽ መስጠቷ ስለማይቀር። ትራምፕ ከኔታንያሁ ጋር በኢራን ጉዳይ ተኮራረፉ የሚሉ ዘገባዎች ሲደመጡ ስለቆዩ አሜሪካ ከእስራኤል ጋር አልቆመችም ማለት አይደለም። ምናልባትም በዝምታ ውስጥ ያለ ስልታዊ ትብብር ሊሆን ይችላል። ኢራን ከአሜሪካና አጋሮቿ የሚመጣን ጥቃት በተመለከተ ለረጅም ጊዜ ስትመክር ቆይታለች። የኒውክሌር ፕሮግራምንም በተመለከተ ከማዕቀብ ጋር እየታገለች እዚህ የደረሰችው ባለ ኒውክሌር ወይም ባለ ግዙፍ ሚሳኤል ባለቤት መሆን የጸጥታ ዋስትና ይሆናል በሚል እምነት ነው ይላል የቢቢሲው የጸጥታ ጉዳይ ጸሐፊ ቶም ጋርድነር። የኢራን ልሂቃን ሁለት ሀገራትን ለአብነት ይመለከታሉ። የመጀመሪያው የሊቢያው መሪ ሙአመር ጋዳፊ ናቸው። ጋዳፊ ከምዕራባውያን ጋር ላለመጣላት የጅምላ ጨራሽ መሳሪያ ፕሮግራማቸውን ወዲያ ብለው አሽቀንጥረዋል። ይህንን እንደ አውሮፓውያን አቆጣጠር በ2003 ባደረጉ በ8ኛው ዓመት ግን በአብዮት ሰበብ በኔቶ ተደብድበው ተዋርደው ተገደሉ። ሌላኛዋ ምሳሌ ደግሞ ሰሜን ኮሪያ ናት። ሰሜን ኮሪያ የሚሳኤልና የኒውክሌር ፕሮግራሞቿን ይዛ በመግፋቷ ብዙ ወከባና እንግልት ደርሶባታል። ይሁንና እነ አሜሪካ ልደብድብሽ ብለው በቀላሉ የሚዝቱባት ሀገር አይደለችም። የሀገሪቱ ፕሬዝዳንት ኪም ጆንግ ኡን ዘንጠው ሚሳኤል የሚያስተኩሱ የሆኑት ሌላው የሚፈራውን ቴክኖሎጂ ለመታጠቅ ባላቸው ቁርጠኝነት ነው። ይህ ጥቃትን በወታደራዊ ጥንካሬ ቀድሞ የመከላከል ፖሊሲ በባለሙያዎቹ አፍ ዲተረንስ ይባላል። እናም ኢራን ይህንን መንገድ መረጠች። አሁን ጥያቄው ምን ያህል ይህንን ጥንካሬዋን ይዛ ትቀጥላለች የሚለው ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ በማድረግ የጥልቅና ተአማኒ ዘገባዎች ቤተሰብ ይሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።